ሰላም ጤና ይስጥልን። የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር እኔም ስራ ዓለም አቀፍ አሜተኛዋ ከመሲ ብሪጅስቶን ጋር በመሆን ነው። በዱባይ እና በሳውዲ የሚገኙ የመዳም ቅመሞች ቅሬታቸውን እያቀረቡ ነው። የመዳም ቅመሞች ቅሬታቸውን ያቀረቡት እኛ መቼ ነው ጌም የምንጫወተው? ጊፍት የሚሰጠን ልደታችንስ መቼ ነው የሚከበረው? በማለት ቅሬታቸውን በሰፊው እያቀረቡ ነው። ቅሬታቸውን ያቀረቡለትም አካል ዓለም አቀፍ ደላላ ሙኒት ጋና ሳራ ዳጣ ጋር መሆኑ ታውቋል። ለዝርዝሩ መሲ ብሪጅስቶን። አመሰግናለሁ። ምስር ትንሽ ካለሁበት የአየር ሁኔታ አንፃር የመቆራረጥ ችግር ካለው ከወዲሁ አድማጭ ተመልካቾቻችንን ይቅርታ እየጠየቅኩኝ ወደ ዝርዝሩ ገባለሁ። በዩናይትድ አረብ ኤምሬት እና በሳውዲ አረቢያ የሚገኙ የመዳም ቅመሞች ቅሬታቸውን እያቀረቡ ይገኛሉ። ቅሬታው ከምን የተገኘ ነው ብለን ጠለቅ ብለን ጥያቄዎች አቅርበን ነበረ። ወይዘሮ ሙኒት ዓለም አቀፍ ደላላና ወይዘሮ ሳራ ዳጣን እንዲሁም ረጁ ድሪያንም ለማነጋገር ሞክረናል። ቅሬታው የመጣው ከነሱ ነው። ቅሬታው የሚለው እኛ የመዳም ቅመሞች ታብታብ ባደረግነው ኮፒ ሊንክ ባደረግነውና እይታቸውን በጨመርንላቸው የቲክታከር ጊፍት እየተሰጣቸው ራሳቸውን በባለሀብት መንገድ እያዩ ባሉ ዜጎች ላይ ቅሬታችንን እናቀርባለን ሲሉ በአጽንኦት አቅርበዋል። የሳውዲ የመዳም ቅመሞች ምንድነው ችግራችሁ ብለን ቀረብ ብለን በጠየቅናቸው ሰዓት ብለዋል ወይዘሮ ሙኒት። ቀረብ ብለን በጠየቅናቸው ሰዓት እኛ ታብታብ እያደረግን ኮፒ ሊንክ ሼር እና አካውንታቸውን ማሳድገን አንበሳ ዩኒቨርስ እንዲሁም ጦጣና ዝንጀሮ እየወረደላቸው እነሱ ዶላር ሲቆጥሩ እኛ ደግሞ እጃችን ታብታብ የምናደርግበት የእጃችን አሻራ ጉዳት ላይ ነው። ፍትህ ለጣታችን በማለት የሳውዲ አረቢያ የመዳም ቅመሞች ተናግረዋል። ምስል በተመሳሳይ ዜና የዩናይትድ አረብ ኤምሬት ውስጥ የሚኖሩ የመዳም ቅመሞች እንዳሉት ከሆነ እኛ ከዚህ በኋላ ታብታብም ኮፒ ሊንክም ሼርም ማናደርግም፣ አለበለዚያ ከሚያገኙት አንበሳ ላይ እኛም ቤታችን እየከፈትን ከሚገኘው ዶላር ላይ እኩል መቋደስ አለብን። አለበለዚያ ግን እኛ ከስራ ደክሞን ስንገባ መጀናጀንም አልቻልንም። ሼር ኮፒ ሊንክ አድርጉ በፈጠራችሁ የምትወዱኝ የኔ ቤተሰቦች የኔ ፋሚሊ በማለት ስስ ጎናችንን እየነኩ ነው ብለዋል። ምስር የወይዘሮ ሳራ ዳጣንም ለማነጋገር ሞክሬያለሁ። እኔ ጋር ዳጣ ሊገዙ ሲመጡ አብዛኞቹ የመዳም ቅመሞች ቅሬታቸውን አቅርበዋል ብለዋል። ወይዘሮ ሳራ ዳጣ ምንድነው እርሶስ ጠለቅ ብሎ ያገኙት መረጃ ብለን በጠየቅናቸው መሰረት በእኛ በልጽገዋል ቲክታከሮች። ከበለጸጉት ቲክታከሮች አንዱ ናሆም ፎንቴ ነው። ናሆም ፎንቴ መድረኩን ለኛ ለመዳም ቅመሞች ቦታውን ይልቀቅልን፣ በቃ እባክህ ቲክታክህንም ለኛ ስጠን፣ እኛ ደግሞ ትንሽ እንሸቅል በማለት ሀሳባቸውን አጋርተውናል። ምስል እኔ ጋር ያሉ ዝርዝሮች እነዚህ ይመስላሉ። እኔም አንዳንድ እዚህ በዱባይ የሚገኙ እህቶቼን የመዳም ቅመሞችን ለማናገር እንደሞከርኩት አንዳንዶቹ አሁን ላይ በተለይ ጌም በዛ፣ አሳርፉን፣ እረፍት አጣን፣ በየሰዓቱ በአንድ ቀን 6 ጌም እያዘጋጁ እዚህም ቤት ስንሄድ ስለ እግዚአብሔር ሲሉን እኛ እምቢ ማለት አንችልም፣ የፈጣሪ ስም እየተጠራ እንዴት እናልፋለን ብለን ይሄንን አደረግን ብለን ዞር ስንል እኛ ቲክቶክ ላይ የምንገባው ራሳችንን ለማዝናናት የሆነ ነገርን ለመርሳት ፈታ ለማለት ነው። በየገባንበት ቤት ሁሉ ልመና አለ፣ የፈጣሪ ስም እየተጠራና ላልተወሰነ ጊዜ እንኳን እረፍት ስጡን በማለት ቅሬታቸውን እያቀረቡ ነው። እንደ ተማጽኖም እያቀረቡ ነው፣ እየተማጸኑም ነው። ጌም በዛ፣ እስኪ ተውን፣ ትንሽ ጊዜ እረፍት ስጡን እያሉ ምን ትያለሽ በዚህ ጉዳይ ላይ መሲ? እንደኔ ያሉትን ነገር እኔም እስማማበታለሁ። ምስር አመሰግናለሁ ድጋሚ ለሰጠሽኝ እድል። በተመሳሳይ ወደ ኳታር አምርተን ነበር። ከኳታር ግን ጠንከር ያሉ መረጃዎችን ያገኘ ነው። ጌም መጫወቱ ችግር የለም ይጫወቱ፣ ነገር ግን ጌሙ በዛ፣ ጊፍተሮች ይሰደባሉ፣ ጊፍት በሰጡ ሰዓት ሁሌ ይሰደባሉና ይሄንን ነገር ደግሞ ጌሙንም ቀዝቀዝ ያድርጉት። አንዳንዴ ደግሞ አዳዲስ ተተኪዎች አሉና ለተተኪዎች ቦታውን ይልቀቁ የሚሉ ነው ከኳታር ያገኘናቸው ዘገባዎች እንደሚያመለክቱት። በተመሳሳይ ከቤሩት ያገኘናቸው መረጃ ደግሞ ቤሩት ውስጥ ያለን የመዳም ቅመሞች ታብታብም አድርገን አናቅም፣ ጸብና ሽብር ሲኖር ብቻ ሼር ኮፒ ሊንክን አድርገን ፈታ ብለን ነው የምንወጣው እንጂ ጌም ተራ ላይ አንገኝም ብሏል። አብዛኛውን የጌሙ ሰለባ የሆኑት የሳውዲ አረቢያና የዩናይትድ አረብ ኤምሬት የመዳም ቅመሞች ናቸው። ምስር አመሰግናለሁ። እንደሚታወቀው አብዛኛው የጌሙ ሰለባ የሆኑት እዚህ
ኢማራት የሚገኙና ሳውዲ የሚገኙ ናቸው በአብዛኛው። ሁሉ ቀን ያው እረፍት ማረፍ ነው የፈለጉት እና ደግሞ መልካም ነገር የሚደረግ ቦታ ላይ ብናደርግም ችግር የለብንም። ግን በየቀኑ በአንድ 6 ጌም እንኳን ቢያንስ 2 እና 1 ቢሆን ችግር የለውም። በየቦታው እየለምናችሁን እኛ እያደረግን ነው። ከዛ በተረፈ ደግሞ እንደዛም እያደረግን አንዳንዶቹ ክብር አይሰጡንም በማለት ቅሬታቸውን እያቀረቡ ነው። ምክንያቱም ታብታብ አርጉ ስንባል እያደረግን ስንት ነገር የሰብስክራይብ ማርጉን ፎሎ ማርጉ ሲሉን እያደረግን ከዛ እንደዚህ የአረብ ሀገር ገረድ እያሉ ከአንዳንዶቹ የስድብ ዘለፋ እየደረሰባቸው እንደሆነም እያስታወቁ ነው። በዚህ ጉዳይ ላይ ምን ትያለሽ? ትላንትና ወደ አቡዳቢና ወደ አላይን ጎራ ብዬ ነበር ምስር እዛ አካባቢ ወደ 17 የሚሆኑ የመዳም ቅመሞችን አግኝቼ ኢንተርቪው አድርጌያለሁ። ኢንተርቪውን በነገው ዘገባችን ላይ ተመልካቾቻችን ጋር ይዘናቸው እንቀርባለን። ያገኘነው መረጃ ግን ምንድነው? እኛ የመዳም ቅመሞች አንድ ቀን ስንታመምም ሆነ ስንቸገር እነዚህ ቲክታክ ላይ ያሉ ፌመስ ጌመሮች አንድ ቀን እንኳን መጥተው ጎብኝተውን አያውቁም። እኛ ግን እነሱን ፎሎ በማድረግ ዩቱባቸውንም ሆነ ቲክታካቸውን እንጀራ ቆርሶ እንዲበሉ አድርገናቸዋል። ነገር ግን እነሱ የአረብ ሀገር ችግር ላይ ተገኝተው አያውቁም። የአረብ ሀገር ችግር ላይ የሚገኘው ኤርሚ ኤችዲ የሚባለውን ወንድማችንን በጣም እናመሰግናለን። በቅርበት ወጣቶችን ሰፖርት እያደረገና ተተኪ ትውልዶችን እያፈራ ያለ አንድ ኤርሚ ኤችዲ የሚባል ወንድማችን ነው ብሏል። ኤርሚ ኤችዲ የሚባለው ወንድማችንን ፈልገን ለማነጋገር እንጥራለን። ነገር ግን ትንሽ ኢሜል አድርገንለታል። እሱ እስኪመልስልን ድረስ ዘገባውን በይደር ይዘኗል። በቻርጅ አካባቢ የሚኖሩ አቶ ኪያ ዘአርሴማ የሚባሉ የባህል ልብስ ነጋዴ ናቸው። እሳቸውንም ለማነጋገር ሞክረናል። የመዳም ቅመሞች አንድ ቀን በችግሮቻቸው ሰዓት መድረስ አለባቸው ለምንድን ነው ቢሉ በአጽንኦት እንትን ብለዋልና አንዳንድ ጌመሮችንም ለማነጋገር ሞክረናል። እነሱን ለማግኘት አልቻልንም። ምስር ከአሜሪካንና ከካናዳ እንዲሁም ደግሞ ከእስራኤል አካባቢ አንዳንድ ጊፍተሮችን አነጋግረናል። ጊፍተሮች እኛ ሰጥተናቸው ለምንድን ነው የምንሰደበው? ጊፍት በሰጠን ቁጥር በተቃራኒ አካል ዘለፋና ስድብ ይደርስብናል። እኛ ገንዘባችንን ሰጥተን መሰደብ ሰልችቶናል። ሁለቱ አካላቶች ጌም ሊጫወቱ ሲገቡ ተነጋግረው እንደሚገቡ መረጃዎች ደርሰውናል። ምስል ለዛሬ የነበረኝ ዘገባ ይሄንን ነው። አመሰግናለሁ መስዬ። ከዛም በተረፈ ደግሞ በተቃራኒው በአረብ ሀገር እህቶቻቸው ላይ በሚደረገው ነገር ለአረብ ሀገር እህቶቻቸው ብዙ ስራ እየሰሩትንም በዚህ አጋጣሚ አመስግነዋል። አንደኛ ሀቢባ እርጉዟ በጣም አመስግነዋል። የአረብ ሀገር ሴቶች ባለውለታ ነች። ለአረብ ሀገር እህቶቿ የምትቆረቆርና የምትቆም እንደሆነ ተናግረዋል። ሁለተኛ ሳሪ ዳጣ ከመዳም ቅመምነት አልፋ አሁን የራሷን ነገር ከፍታ ዳጣን በመሸጥ ላይ የምትገኝ እህታችንን ብትሆን ብዙ ጊዜ አረብ ሀገር ላሉ እህቶቿ ቆማለች፣ ለፍታለች እና ደግሞ ያው ካርቶንም አለች። ብዙ ጊዜ ከሌባ ጋር እና ከደላላዎች ጋር ፊት ለፊት የተጋፈጠች ብዙ መስዋዕት የከፈለች ለነሱ እንደሆነች አልሸሸጉም። እነሱን ሙኒት ማሚ ዓለም አቀፍ ደላላ በቅጥል ስሟ እሷም እንዲሁም ለአረብ ሀገር እህቶቿ ለተቸገሩት እንደምትረዳ አልካዱም። ለነሱም ያላቸውን ፍቅርና ምስጋና ከልብ አቅርበዋል። ይሄንን ይመስላል የዛሬው ዜና። ምስር በማጠቃለያ የምለው ነገር አለ። ከኳታር አካባቢ የመጡ በርከት ያሉ እንትኖች አሉ፣ ግን ጠቅለል አድርገናቸው እንዘግባለን። ወይዘሮ ሀቢባን እርጉዚትን በሰላም ይገላግልሽ፣ በሰላም ልጅሽን ያሳቅፍሽ ብለዋል። በመላ አረብ ሀገር የሚኖሩ የመዳም ቅመሞች እንዲሁም ወዳጅ ዘመዶቻችሁ ብለዋል። በተመሳሳይ ወይዘሮ ሳራ ዳጣ ሱቃቸውን አስፍተው መጥተዋልና በቀጣይ ቋንጣስ ያመጣሉ የሚል ትንሽ ፈገግ የሚያደርግ ነገር ጣል አድርገውታል። ቅድም እንዳልኩ ወይዘሮ ካርቶን ደግሞ ሱቃቸው ውስጥ ታብሌት፣ አይፎን እንዲሁም ደግሞ አልትራ 26 እንዳስገቡ ወይዘሮ ካርቶንን ኢሜል አድርገንላቸው ፈጣን ምላሽ ሰጥተዋል። ወይዘሮ ካርቶን ከሌላው ቲክታከር ለየት የሚያደርጋቸው ኢሜል ሲደረግላቸው ፈጣን ምላሽ የሚሰጡላቸው መልስ አቶ ጅንኑ መሆናቸው ነው ተብሏል። ምስል ለሰዓቱ የነበረኝ ዜና ይሄ ነው። አመሰግናለሁ። እናመሰግናለን። መልካም ጊዜ ይሁንላችሁ።